የሚንሳስብ ያሳለፍናቸው ጊዜዎች ይመጡብኛል። ያ ሁሉ ነገሮች እብድብድ እየተጫወኩኝ ካንቺ ጋር ካላደርኩ ምላቸው ነገሮች ምናምን በጣም ፕራንክ የምንደራረጋቸው ነገሮች፣ በትምህርት የምንፈታተናቸው ነገሮች ይመጡብኛል። ብዙ ነገር አይ ቲንክ እነሱ ይመጡባቸዋል ብዬ ተስፋ አደርጋለሁኝ። የተገናኘንባት ቀን ትዝ ትለኛለች፣ እየተሽኮረማመምን ምናምን በጣም ትዝ ይለኛል። እግዚአብሔርን ገና ጭጭ እያለን ሳጎርሳት አብሶ የጉርሻውን እኮ አረሰውም፣ ግን ምን ላደርግ በቃ ህይወት እንዲህ ናትና። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አለን እግዚአብሔር ይመስገን፣ ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ትላንትና በቤታቸው ባይመጡም በሰው ቤት መጥተዋል። ቅመምዬ ቲክታክ ላይ መታለች ሰው ቤት ላይ ብሩክ በወንድሙ ቤት መጥተዋል፣ በዴቭ ቤት መጥተዋል ማለት ነው። ቅመም በሰው ቤት ነው የመጣችው። ውዥብር ውስጥ አትግቡ። የቅመም አካውንት ምንም አልሆነም። የእሷ ቪዲዮን የእሷ ሆነ እንጂ አካውንቱ የእሷ አይደለም። ግን የሰውን የከፈተችው ይመስለኛል። እስክታረጋግጡ ድረስ ትዕግስት ይኖራችሁ። ምንም በቃ ተዘጋባት። ስሙስ ምንድን ነው? ምን እያልሽ ነው? ኧረ በስመ አብ። እና ሲያጣር ወሬ ሲያበጥር ጎፈሬ ይባላል። እና በእሷ አንደበት እስካልሰማችሁ ድረስ ቪዲዮ ብቻ ተጭኖ የእሷ ነው ማለት አትችሉም። ምክንያቱም እሷ አካውንቴ እንዲህ ሆኗል እስካላለች ድረስ ማለት ነው። ሲጀመር አካውንቷ ምንም አልሆነም። እናንተ ናችሁ እኮ እንዴ አካውንት እናዘጋለን እያላችሁ አልነበረ እንዴ? የእውነት ከሆነ ግን ይሄንን ዩቲዩብ እና ቲክቶክ እናዘጋለን። ቁጭ ብለን ነው እናዘጋው። እና እንደዚህ ይባላል አይባልም። የልጅቷ ይሁን የጨረቃዎቻችን ይሁን አይባልም። የማንም እንደ ሰውኛ አይባልም። ፎሎ የማድረግ ሰብስክራይብ የማድረግ የራሳችን ምርጫ ነው። ለምሳሌ እኔ እዩ ፎሎም አላደረኳትም ሰብስክራይብም አላደረኳትም። ያ የእኔ መብት ነው ማለት ነው። ስለዚህ እንደዚህ አይባልም ማለት ነው። የቅመምዬ አካውንት ምንም አልሆነም። መረገ ትዕግስት ይኖራችሁ አንዳንዴ ማለት ነው። ብሩክ ትላንትና ሁለት ቤት መጥቶ ነበረ ወንድሙ። ያው የእውነት በጣም ደስ የሚል እኔ እንጃ በዚህ የአመቱ ምርጥ ወንድም ነው ያየሁት። ወንድሙን መኪና ሲሸልም ማለት ነው። በዚህ ዘመን የእውነት እኔ እንጃ ታላላቁ የማይከባበሩበት ዘመን ያለ ነው። በየቤቱ እኮ ቤቱን ይቁጠረው በእውነት ታናሽ እህቷን ሴቱም ወንዱም ቤት ታናሹን ታላቁን አያከብርም፣ ታላቁም ታናሹን አያከብርም። በእውነት እንደዚያ ነው ያለውና ከእንደዚህ አይነት ከስንት አንዱ ነው የምታገኙት። እነሱ በጣም ይከባበራሉ። በቃ ስቴፕ ባይ ስቴፕ ነው የሚከባበሩት። የእናታቸው ያላቸውን ቦታ፣ ፍቅር፣ ክብር በስማን በጣም ነው የሚለየው። ያው እናንተ የመጣችሁበት ያደጋችሁበትን ካረሳችሁ እንደዚህ ነው ሌላውን እንዲማርበት ታደርጋላችሁ። አሁን እሱ እናቴን በእናቴ ኮራለሁኝ፣ አረቄ ሽጣ ነው ጠላ ሽጣ ነው ያሳደገችን አለ። ይሄ አያሳፍርም? የእውነት ስራ እስከሆነ ድረስ እኔ እንጃ እናቶቻችን በምን እንዳሳደጉን እኮ ሁላችንም እናውቃለን። ምን አድገው ራሳቸውን ሳይበሉ ሳይጠጡ ርቧቸው እኛን ለማሳደግ ብዙ መስዋዕትነትን ከፍሏል። ብዙ ማለት ነው። ይሄ ሁላችንም እናውቃለን። አንተ ደግሞ እንደዚህ በማውራት የእውነት የብዙ ወጣቶች አርአያ ትሆናለህ ብዬ አስባለሁኝ። አትፈሩ። በምን እንዳደጋችሁ በምን እንደመጣችሁ አትፈሩ፣ ተናገሩ። ሌላውን ይማሩበታል ማለት ነው። ጊዜው እኔ እንጃ በዚህ ሰዓት በተለይ አባት ከልጁ ከገዛ ልጁ በመሬት የሚጣላበት ጊዜ ላይ ደርሰናል። እግረኛ ሚዲያ ላይ የሚለቀቁን የሚታየውን በጣም ነው ላይምሩ የሚከብድ ነገር ነው እና ከስንት አንዱ ነው ማለት ነው። ብዙዎቻችን ብዙ ነገር እንማራለን ብዬ አስባለሁ። በተለይ ወጣቶች፣ በሱ ኤጅ ያላችሁ ወጣቶች ብዙ ነገር ተማሩ። ያው መግቢያው እንደሰማችሁት ትዝታ ውስጥ እገባለሁ እያለውን ይሄ ተውት። ያው እነሱ አልተጣሉ ምንም ማለት ነው። የምር አልተጣሉ። እናንተ ለማጋባት ነው፣ ግራ ለማጋባት ነው። ያው ይታወቃል። ቅመሟ ፍላጎቷን እንደሚያስቀድም እኮ ይታወቃል። ምንም ነገር ይሁን ብዙ ጊዜ ትናገራለች ቅመሟ ራሱ ማለት ነው። ምንም ነገር ይሁን የኔ ፍላጎት ነው
የምታስቀድመው? መጥፎ ነገር ይሁን ለምን ታስቀድማለህ ትሏለች። ከዚህ በፊት ብዙ ጊዜ ሰምቻታለሁ። እና ችግሩ ይሄ ምንድን ነው? የእሷ ፍላጎት ነው የሚያስቀድማት ማለት ነው። እና በዚህ በትወና ውስጥ ማየት ትችላላችሁ። ቅመምዬን ትወደኛለህ ወይ እያለች ነው በዚህ ቪዲዮ ማለት ነው። እንዴ እንደሚወድሽማ ሁሉም ሰው ነው የሚያውቀው። ቅመምዬ የኔ እናት የኔ ቆንጆ በቃ ይበቃችኋል፣ በእውነት ይበቃችኋል። በቃ ሁሉም ነገር ፊክስ አድርጉት፣ ይበቃል ማለት ነው። አሁን እንደሱ አሁን ቅመሟ የእውነት አሁን ሬዲ ቢሆን ማለት ነው ሬዲ ቢሆን እውነት ቅመሟ አሁን ቤቱ የምትቀበለው ነው የሚመስላችሁ? ያለሱ የምትኖርበት ነው የሚመስላችሁ? እና ይህን አክልማ እኛ ሞኞች አይደለንም ማለት ነው። መኪናውን በሴት ነው ገዛሁት ብሏልና ካናዳ ልትወስደው ነው እያላችሁ ነው። ኧረ ተው እኮ ምንድን ነው ላም ባልዋለበት ኩበት አትልቀሙ ማለት ነው። ገዛሁት በሰው ነው የገዛሁት በሴት ነው የገዛሁት ማለት ካናዳ ተወስደዋለች ማለት ነው። ወይኔ አይምሯች ጭንቅላታቸው አቤት አቤት በጣም ነው የሚያስበው ማለት ነው። ደስ ይላል። ያው ይሄ ማለት እኮ ቅናት እኮ ነው እንደዚህ የሚያደርጋቸው ቅናት፣ ጭርጭር። በምን መንገድ እናለያያቸው፣ በምን መንገድ ይለያዩ እያላችሁ ነው። ሀይሚን እንደምትወዱ የሚመስል ግን እያሰደባችኋት ነው። ብሩኬንን የሚወድ የሚመስል ግን እያሰደባችሁት ነው። መውደድ እንደዚህ አይደለም በእውነት በስማ መውደድ ኧረ እንደዚህ አይደለም። ማርያምን ፍቅር አፍቅራችሁ ይሁን አላቅም አውቃችሁ ይሁን ማለት ተፈቅራችሁ ወይም አፍቅራችሁ አታቁም ይሁን አላቅም። እንዴ ፍቅር ቲሸርት ነው እንዴ ወይስ ጉፋን ነው? ቶሎ ይዟችሁ ቶሎ የሚለቃችሁ ነገር ነው እንዴ? ፍቅር እኮ በስማ መረተው አልፈርድባችሁም። ለማንኛውም ለሁላችን ልቦና ይስጠን። አቨናይስ ዴይ